እንኳን እቺ ሴተኛ አዳሪ ለእሷ ነው ሄዱና ለእሷ ህግና ሙያ ምን ስለሆኑ አይምሮ ዝግምተኛ ናቸው። ያ መከራም አልፏል። ይቺ ቀላል ናት። ይቺ እንደ ማንኛውም መናያት ጠንካራ ናቸው የኛ ልጆች። እኛ መጠንከር እንዴት ያቀተናል? እውነት የምንወዳቸው ከሆነ እውነት የእነዚህ ልጆች ነገር የሚያንገበግባችሁ ከሆነ ምን አለ ይዘናቸው ብንሄድ ምን ችግር አለ? ይህንን ልጅ አፈቅረዋለሁ ግን ደግሞ ልጅ አለው ተባለ። ልጅ አለው ጋር ልኑር ወይስ ፍቅሬን ላስበልጥ? ትልቅ ፈተና እኮ ነው። እና ይህንን ነው ማሰብ ያለባችሁ። እንዴት ነው ይሄ ነገር ምን የሚመጣ እውነቱ እንዴት ነው ማለፈው ማለት አለባችሁ እንጂ እሷን አንቺ እንደዚህ ሆነሽ አምነሽ ቃልሽን በላሽ ጠጣሽ ያን አይደለም ማየት ያለባችሁ። ይሄ ነገር በእውነት ቢሆን እንዴት አድርገን እናልፈዋለን በእኛ ቢመጣብን ብላችሁ አስቡ። ከዛ ቻናላችሁን ሸር እያደረጋችሁ ተከተሉ። አለቀ። ወደና አብርሽ ሄዱ። አንቺ ደግሞ ብሩኬና ሀይሚ ናቸው እኮ እንደው ይሄ ኦዲየንስ ማለት ነው ጨረቃ ፋሚሊ ኦዲየንስ የነዛ ስራ ቢመጣ ለእናንተ የሚገባችሁን ይሄ ነበረ። የምር እንደ ኦዲየንሱ ባህሪ ማለት ነው። የኛ ግን ምስኪኖች ስለሆኑ እናንተ እንደፈለጋችሁ ታረጓላችሁ። እነሱ እኮ ማለት ነው ኦዲየንስ ካለ ትንሽ መለስ ይላሉ አለ እንጂ 2 አመት ሙሉ እንደዚህ ኦዲየንስ እንኳ በትዕግስት የጨረቃ ፋሚሊ 2 አመት ቢሰራበት ይችላል። ሀኒያ አይችሉም እኮ እንደነዛ ቢሰሩ አይችሉም። የኦዲየንስ የጨረቃ ፋሚሊ ይገርመኛል። አሁን እኮ ያላችሁ በንግግር ነው የኛ ልጆች የሚሰሩት። አሁን እቺ አረገዝኩ አንተ ምናምን በንግግር እንደሌላ ለቆ ቢመጡ እንደሊሆኑ ረስንት ነገር አለው። ራቁት ሁና ሴቲቱ ምናምን እንደ ማውራትም አልፈልገውን ምንም አይጠቅመንም ለኛው ስለምንወዳቸው ነው። ነገር ግን ምክንያቱም ሰው ደግሞ ከስር ጀምረሽ ለፍተሽበት የመጣሽው መጨረሻ ማየት አለብሽ በትዕግስት። ወደን ነው ደግሞ የወደድናቸው ፈልገን ነው ፈቅደን ነው። ማንም አስገድዶን አስሮን አላችሁ ጉድ ናችሁ። ሰላም ይሄንስ ደህና ነሽ ውዴ? እያወራሁኝ ነው። የህግ ባለሙያ የህክምና ባለሙያ ነኝ አለች ላብሪ። እኔ አልገባም ታችኝ እየሰማሁ ይሄ ህግ እንትን አለሽ ነበር ሸሙይታ አርገሽ ተይተሽ በህክምናችን የለውም እዛ አካባቢ። አዎ ከዛ ህክምና ይጠየቃል አለች። እነ ቡሩኬ ሲሰሩት ነው ህክምናው የሚጠይቀው። ይሄን የተቀየረ ብሎ እነ ቡሩኬ እነ አብርሃም አልሰሩትም። እናንተ አንቺ አሁን ለህክምናሽ እንትነሽ ተከላካይ ነሽ። እግዚአብሔር እንዴት እንደተናደርኩ ዝም ብሎ ይሰማታል። ተረጋግተሽ ውሃተች አዳምጪ የተወራውን የቤት ነው ስሚኝ። አንቺ ወሬ ሁሉ ጊዜ ወሬ በመልስ ወጃለሽ የተባአና ልትል የፈለገች አንቺ ነሽ ወሬ መመለስ ምትወደ አክብረሽ ውረጂ። አንቺ እንኳን ወረድሽ ወይ ማነው ያወረደው? ዝም በይ እንኳን ወረድሽ አትበይ እንዴ። ይስማማሉ ፍሬ ምንድን ነው? አይደለም አንቺ ብትሆኚ ቆይ ፍሬ ህክምና አይደለም የህክምና ባለሙያ ተከላካይ ከሆነች ህክምና ሂዳ ትናገር። እዚህ መጣ የእነሱ ባለ ህክምና ባለሙያ አትሆንም። እዚህ እና አብርሃም ሰሩ እንደዚህ ብሎ ተቀየረ ዲኤን ብሎ ትሰሩ እነሱ ሲሆን ግን እኔ አሁን አለች የሆነ ነገር ማግባት ብችል እችላለሁ አለች። ወደኛ ተቋም አለች። እሷ ማነችና እነሱ ጋር ተቋም የምታስገባው እንዴ? አልሰማም እንዴ? አሽቃባጭ ሁላ ሰላም። ማንም አልፈራም፣ ማንም አያሳግረኝም። እነ አብርሃም ጋር ሄዳችሁ አታወሩም እንዴ? ሰው ሲያከብራችሁ ተከበሩ። ተፍታፉላ በቃ ጨርሻለሁ። ሀና ይሄ ነው ለእኛ ልጆች አንድ ነገር አመቱ። ተንታኙም ብዙ ነው፣ አስተያየት ሰጪው ብዙ ነው፣ ምን ባዩ ብዙ ነው። ይሄ እኮ ነው የሚያናድደኝ። እግዚአብሔርን ነው የምላችሁ። ለምን
አንድ ጥያቄ አለኝ። አንድ ሰው ሲናገር ሰውን አታውርዱ። ማንም አይወርድሽ ሳሚልኝ። አንድ ስለ ቤት ተራ ቲክቶክ እንጂ የክርስቶስ ቤት አይደለም። ስልጣን ያለው እንዳይመስላት። ሰውን አታውርዱ። ከፈለጋችሁ እኔ ራሴ ወዳለሁ ቦታ ነው የገባሁት። ማን ያወረደሽ? ያሶችሽ ነው ባለው ሰውን አታውርዱ። እኔም ባለስልጣን እናንተ ቤት ውስጥ አትጭቆይ ፍራት ያዙ ኢትዮጵያሽ ቃብጡ። እሺ ልንገርሽ መውረድ ካለብኝ እኔ ራሴ ወዳለሁ። ምትናገረው ምትለው ምትዩ እኔ እኮ ትናገር ብትናገር ግን እኔ ውስጥ እኔ ልናገር የፈለግኩት አዳምጪኝ እህቴ፣ ሰምኛለሽ? ልጆቻችን እንደዚህ በሆኑበት ሰዓት እርስ በርስ እንደምንም ተቻቻሉ። ነገሮች ሲያልፉ ማለት ነው ማውራት ትችላላችሁ። ሚዲያው እንደሆነ ክፍት ነው። አሁን በዚህን ሰዓት ስንት ጠላት አለ። ይሄው እንደዚህ ሆኑ ይባላል። ነገሮችን ብታልፉ ችግር አለው? ምንድን ነው ካላወራችሁ ያማቸዋል አለች አይደለ? ካለች ዝም በይ ቻዩ። ሌላም ነገር ይቻላል። ነገሮች ሲያልፉ ግን ትጠይቂያታለች። አትጠይቂያት አይደለም። አሁን ያለንበት ለምሳሌ ምንም ቢሆን ውስጣችን እኮ እየቆሰለ ነው ያለው። ለምን እንደዚህ ትሆናላችሁ? ስለዚህ በቃ ቻው። ያልገባሽ ነገር እኮ ያልገባሽ ነገር መጀመሪያ ተረጅን። እኔ የምለው ስለ ህግ ምን አገባት ነው። እኔ የምለው በህግ ይጠየቃሉ። ስለ ህግ ምን አገባት? ያገባችሁ ተያት ነው። እኔ ተያት ነው የኔ ውድ ነገሮችን ተያት ነው። በቃ ትውጣ ሳሜልኝ አዳምጪኝ። ሳሜልኝ ቆይ አንዴ። ሰላም እኮ የምትለው የእኛ ልጆች ላይ ምንም ሚስራ ስለ ህግ ስለ መስቀል ስለምን ሲጨማለቁ ምን ነው እንዲያትንጣጡም የእኛ ልጆች ትንሽ ነገር ሲያመጡ ህግ ምናምን ትላላችሁ ትፈላሰፋላችሁ ማለቷ ነው። ሰላም ገባሽ አይደለም? ገባኝ። እዚህ ጋር እንደዚህ ነው ያልኩት እኔ ገባኝ እኮ ይኸውልሽ፣ ሰላምዬ ይኸውልሽ የእናቴ ልጅ አሁን ገብቶኛል። ሁሉም ነገር የእኛ ልጆች ላይ ነው የሚደረሰው። ሁሉም ልጆች እኛ ላይ ነው የሚደረሰው። እዚህ ግን እኛ ጋር ግን አንድ ቀን ቢሰሩ በቃ በአንድ ቀን እንደዚህ እኔ ተቋም መናገር እችላለሁ አለች። የምን ተቋሙ ነው? ምን አገባት? ስለ ህክምና ምን አገባት? ህክምና ዋዛት ስራ እንዴ ያስከስሳል አለች። ምን አገባት? አያውቁም እንዴ? ምን አድርገው ነው የሚያስከስሰው? ምን አድርገው ነው የሚያስከስሰው? ምን አደረጉና ነው የሚያስከስሰው? ለምንድነው የሚከሰሱት? ስንት የሚከሰስ ወንጀለኛ አለ። እነሱ ቆይ እነሱ የሞተ ሰው ራሱ ይነሳል። የሞተ ሰው ሀኒዬ ስሚ ልንገርሽ፣ ስራ መሆኑ ከታወቀ ሙያቸውን እዛ ለደሞዝ የሚጠቀሙት እንጂ ስራ መሆኑ እየታወቀ እኔ ባለሙያ አያስፈልግም። እንትናቸው ሙያቸውን ለደሞዝ ተጠቀሙበት፣ እዛ ለሚረዳ ነገር ተጠቀሙበት። በቃ የስራ መሆን እናውቃለን እኛ። የምንም ህግ ምናምን የሚያስጠይቅ ነገር አይደለም። ስራቸው ነው፣ እንጀራቸው ነው። ስራ መሆን ደግሞ ኦዲየንስ ያውቃል እንጂ እኔ ባለሙያ ነኝ እንደዚህ እኛ መቼ ጠፋን? ስራ መሆኑ መቼ ጠፋን? ጋይስ አልጠፋንም። እና ልጆቹ ደግሞ ይስሩበት። ትንሽ ነገር ተንታኝ ነኝ የነገው እንዲመጣል የተነገ ወዲያ እንዲመጣል አትበሉ። ጸጥ ብላችሁ እስቲ ዝም ብለን በራሳችሁ ሞት መጫወት አትችሉም። ተንታኝም ያለን ብሎ ጦስ ለማስገባት ሩጫ። እኛ ስራ መሆኑ አልጠፋንም። በቃ ህግ ስራ አጣ እንዴ? ለድራማ ህግ የሚወጣው ለሚና ብቻ ነው ህግ የሚወጣው። መስቀላችን ልጆች በመስቀላችን ሰው ሲቀልድ ዝም ነው ያሉት። መስቀል ሃይማኖት በላይ ምን አለ? ሃይማኖት በላይ የለም አይደለ እንዴ? እነሱ ግን በራሳቸው ሞድ ሳይተሻሹ ሳይነካኩ ሳይለጣጠፉ አረገዝኩ አስወለድኩ በማለት በንግግር ብቻ ለሚሰሩ ሊውጧቸው ይነሳሉ። ትክክለኛ ወዳጅ ከሆናችሁ ደግሞ ይዛችኋቸው እስከ ጥግ እንዴ! እስኪ ዝም በሏቸው። ምንም አይፈጠርም እንዴ! እኛ ባለው መንገድ እንሂድ አትበሉ እንዴ! ከወደዳችሁ ይዛችሁ እስከ ጥግ። ምንም ደግሞ እነዚህ እንተነትናለን የምትሉት ነገ እንዲመጣል ከነገ ወደ ባናታች ተጠቃይ አዳሜ ምንም ተንታኝ አልፈልግም። እስቲ አንዷም እኮ ቻናላቸው ወይ ምናቸው ሼር አታደርግም። ተንታኝ ነኝ ብላ ቤቷን ከፍታ ቁጭ ብላ ትተነትናለች። ገደል ግቢ ከፈለች ተንትኝልን አላለሽም። እዚህ ነገ እንደዚህ መጣል ነገ እንደዚህ አይመጣም ትያለሽ። እስኪ እያንዳንድሽ ስለ መስቀል ስለ እምነትሽ ያ ሁሉ መተት በመስቀል ሲባል ጀግና ከሆንሽ ለምን አትወጭም ነበር? ስለ ኢትዮብ አይደለም ስለ ማንም አይወክለኝም ስለ እምነቴ ብለሽ ለምን አልወጣሽም? ምድረ እከካም በጠቅላላ እዚህ ተንታኝ ነኝ እዚህ የህክምና ባለሙያ ህክምናሽን እዛ ቄጥሽን ትጥረጊ ደግሞ
ይሄ ትክክለኛ መሆኑን እንኳን አፍጠርጥረሽ እንኳን አታውቂም። ስለዚህ ከልጆቻችን ላይ ማንም እንዲሰለጥንልን አንፈልግም። ሄዳችሁ ተንትኑልን የምትላችሁ ባናትሽ ተተከይ ሁልሽም ምንም ትንተና ከወደድሽ ማለት ማየት እንኳን ቢከብድሽ ከፍተሽ ተይላቸው፣ ላይክ አድርጊላቸው፣ ሼር አድርጊላቸው። በቃ ይሄንን ነው የምንፈልገው እኛ። እውነተኛ የጨረቃ ፋሚሊ ኮች ሼር እያደረግሽ እኔ ምን ልበል እስቲ በእናታችሁ። ዋጋ የከፈሉላቸው ልጆች እኮ አሉ እስከ ጥግ እነሱን የደርሰው ማየት የምንፈልገው ወልደው የምንጓጓ ተጋብተው የምናያቸው በስስት የምናያቸው ስንት ጥሩ ጥሩ ኦዲየንሶች አሉ። ምስኪው ደግሞ ጥርስሽ ይርገፍ። ጨርሻለሁ እኔ። ቆይ ውሃ ልጠጣ ደግሞ ቀጥላለሁ። አግዙኝ ወዳጆች። አትግማሙ፣ አትጠምቡ፣ የማትረቡ ደደቦች፣ የአረብን ቂጥረች። እውነት መሰለሽ? ቡሩኬ ልንገርሽ፣ ቡሩኬ እቃው ማለት ነው። የቡሩኬ እቃ ከአንድ እሱና አንድ ልብሱ ነው። አይደለም ሊወልድ፣ አይደለም ሊያስረግዝ፣ አይደለም ልጅ እንኳን አቀፈ እንኳን እሰይ ረጽቡቅ እንኳን እቺ ሴተኛ አዳሪ ለእሷ ነው። ሄዱና ለእሷ ህግና ሙያ ምን ስለሆኑ አይምሮ ዝግምተኛ ናቸው። ህግና ሙያ የሚወጣላቸው ምን ነው? እንደዚህ ባትሆኑ ምን ነው? ባታሽላሉ። ሁሌ አዋቂ ነኝ አትበል። አዋቂ ከሆንሽ ትልልቅ እንትን ላይ ፕሮጀክት ሰርታችሁ እንትን በሉ። በሀይሚና በብሩኬም አይደለም። አዋቂነት አያስፈልግም። አዋቂ አንድ ክርስቶስ ብቻ ነው። አያችሁ አይደለም? እዚህ እንኳን ትንሽ ወያውዬ 150 ሰው እንዲህ ነው የሚወደው። ኢሾው ይወዳል። ኢትዮብም ሆነ ቲክቶክም ሆነ እንዴ ምን ነው? ወደ ላይ አትሽ ነው ትቀበል አትሽ ነው። ቱከታችሁን አታስታው። ቱከታ ሳትፈልጊ ያናግሩሻል። ምንድን ነው የቱ ባለሙያ? አይምሮ ዝግምተኛ ናቸው። ሰርተው እኮ ማለት ነው። ሰርተው ከኪሳችሁ አንድ ብር ለእኔ ቢጤ የማትሰጡት ሰርተው በዚች እድሜያቸው እያሳየዋችሁ ነው አይደለ እንዴ? ገንዘብ ወዳጅ አይደሉም። የሰው ፍቅር ወዳጅ ናቸው እነዚህ። ጥቅምን አይፈልጉም፣ መጥቀም ነው የሚፈልጉት። ባታዩ እሺ። እኛ ተሳደብን። አናን ስድብ አስቆሚ ያለች እኛ ተሳደብን። ምን አደረጉ? ምን ሰሩ? እናንተው ትፈርዳላችሁ፣ እናንተው ደግሞ ትመዝናላችሁ፣ እናንተው ትጋግራላችሁ፣ እናንተው ታቦካላችሁ፣ እናንተው ትለጥፋላችሁ። እነዚህ ልጆች እኮ ነገሮችን ለመርሳት እኮ ብዙ ነገር እያሳዩ ነበር። መለሱ እያለች ነው እንደዚህ አለች። ሻሉ አሳሚልኝ። ይቺ ደግሞ ሁልጊዜ ብንጠጥታ ነው ወይ የምትገባው አለች። ሻሉ አዎ ጠጣለሁ፣ ሙያ አለኝ። አዎ ንገረት ጠጣለሁ። ራሳ ጠላ ሰርታ ነው የምትጠጣው። አዎ ጠጣለሁ። በራሴ ጠጣ ምን አገባሽ በያት። አይደለም ሙያ ስላለኝ ነው የምጠጣው። ሙያ ስላለኝ ነው የምጠጣው። ችሎታ ስላለኝ አለችሽ። ታውቂያለሽ ሳሚልኝ እስኪ እንዴት ነው ወደ ላይ የሚሸናው? አንድ ቀን አሳይኝ። ይኸው አሁን ይሻላል ደግሞ የታብ ላውራ እንዴ? አውሪ። ማን ነው ላውራ የሚለው? እኔ ነኝ ላውራ ያለችው። እንዴት ዋላችሁ? እንዴት ናችሁ? እንደዚህ ሆኖ በዚህ ወጣ በዚህ ወረደ። እኔ በአቅሜ ያለኝን ማለት ነው። እናንተን አይመጥንም። ስራው የቆመ በሉ እስኪ በሉ ምናምን አንበል። ሆኑ ዛሬ ላስተላልፍ ሀናን እነሱ 1 ወር ወይ 2 ወር ይስሩበት። ብር ነው የሚሰሩት። እኛ አረብ ሀገር የመጣ ነው ልንሰራ ነው። ምንም አይሆንም። እናንተ ነገ የሆነ ለመሳደብ ነው ለመሳደብ። ሁላችሁም እንደዛ የምትሉት እንትን ለማለት ነው። አልሳደብም። ከሰማሽኝ ብለሽ ነበር። በታ በሉ ሳቁ፣ ተጫወቱ፣ ሳቁ። በቃ አሁኑ በቃ እኔ እኮ ይኸውላችሁ እንደዚህ የምጮሆና የምናገረው እኔ ቤት አሁን
እኔ ቤት እንስቃለን፣ እንጫወታለን፣ እናወራለን። የምትለፈልፈዋን ወደዛ አውጥቼ ጥላታለሁ፣ እንደ ፎርድ እቃ ማለት ነው። ለምን አይምሮዬ የታመመ የራሴ ይበቃኛል። አውጥቶ በቃል ራሱ ለመች በቃ እኔ ራሴ በመከራ ነበር የለመድኩት። ቻልሽልኝ ጓደኛዬ አውጥቶ በጣል ቅቤ ነው የተቀባሽው። ይህና በጣም አሞኝ አረጀሽ ማለት ነው። ላላ አሞኝ ነው፣ ራሴን እያመመኝ ነው። ትናንት ቅድም ራሱ አሞኝ ወደኩኝ ብታይ። እኔ ቆንጆ ኢትዮጵያ ሲጀመር ልጅቷን እኛ ነን እኮ ያስረገዝናት አይደል? በቃ ታዲያ ነገርኳችሁ፣ እኔ ቤት ነገርኳችሁ። እውነት ሃይሚን ብሩኬን የምትወዱ ካላችሁ ማንንም አትስሙ። ወደፊት ለምን በልጆቻችን እንተማመናለን። ያ መከራም አልፏል። ይቺ ቀላል ናት። ይቺ እንደ ማንኛውም መናያት ጠንካራ ናቸው የኛ ልጆች። እኛ መጠንከር እንዴት ያቅተናል? እውነት የምንወዳቸው ከሆነ እውነት የእነዚህ ልጆች ነገር የሚያንገበግባችሁ ከሆነ ምን አለ ይዘናቸው ብንሄድ? ምን ችግር አለው? ምን ችግር አለው? እሺ የሚጨንቃችሁ ካለ ክፈቱ፣ ይቁጠርላቸው። ሀይሚዬም 350 ሺዋን ትሙላ፣ ብሩኬም ወደ 4 ይግባ። ከዛ እናስቆማለን። ይሁላቸው እስኪ ምን አለበት? ምን ችግር አለው? እውነት የምትወዷቸው ከሆነ መልካም ነገር ሲያመጡ እያየን ነው። ሞቶ 180 170 160 ሞቶ አንድ ሰው 6 7 አይቶ 200 ይሞላል። ምን አለበት? ይደጉ። እሺ የምንወዳቸው የግድ ብቻ ድድ አስጥተው ሲመጡ ነው። እንደዛ መጥተው ምንም አይታይም። እስቲ አንድ ሳምንት ይስሩ። እነሱ እኮ ችለውታል። ስድቡን ችለውታል። መዘግዘቁን ችለውታል። እንደዛም ሆኖ ስለሚወዱን ነው ብለው እኮ ነው የሚሉት። እናቴ ትሙት እንደሌላ ወጥቶ ይሳደባሉ። እኚህ ልጆች ይወዱናል፣ ስለሚወዱን ነው። የእኛን ክፉ ስለማይፈልጉ እኮ ነው የሚሉት ሁሌ። ምን አለበት መልካም ብንሆን? ምን አለ ብናያቸው? ችግር አለው? ምን አለበት? ለምን እኛ ራሳችን ኦዲየንስ ጠላት እንሆናለን? ሌላው ለራሱ ሊፈምስ ፎቶ የገዛ ብሩክ ደጋፊ ሆነው ፎቶውን አድርጎ ይረግጡታል። የሀይሜም እንደዛ። እሺ ምን ያድርጉ? እስቲ ንገሩኝ፣ ምን ያድርጉ? አይመጥናቸውም። ምንድን ነው የማይመጥናቸው? ምን አደረጉ? ራቁቷን ሄደች፣ ራቁቱን ሄደ። ምንድን ነው የማይመጥነው? አይመጥንም የሚባለው አልገባኝም። እኔ እኮ ታዲያ ለምን እንደዚህ? ኧረ በኢየሱስ ብቻ እግዚአብሔር ልቦና አይስጣችሁ። ምንም ማድረግ አይቻልም። በእውነት ከልብ የሚወድና የማይወደውን እየለየን እያስመሰሉ ደግሞ የእነሱ ውድቀት የሚፈልጉትንም እየለየን ነው። እስቲ የተለየ ምንድን ነው የሰሩት? የተለየ ምን ሰሩ? የሌላው ለምን እንደዚህ አይገንም? የሌላው ለምን እንደዚህ አይወራም? የሌላው ደጋፊ መስሚያቸው ጥጥ ነው። የእነዚህ ግን ምስኪኖች እናቶች እየደገፉ በእነሱ ደረጃ ያለው እነሱን ለመጣል ይሄዳል። ስድቡ ለእነሱ ምንም አይመስላቸውም፣ ግን ይወዷቸዋል። የምትሰድቡንም እንወዳቸዋለን፣ ምንም የምታደርጉን ብሎ የለ። ምን ችግር አለው? አሳድጋችሁ ለአውሬ አትስጡ። ብዙም አይሰሩ። በቃ እችን ነገር ቢሰሩ ግፋ ብል ወይ 4 ቀን ወይ 5 ቀን፣ ከዛ በኋላ ይበቃል። እና ለትንሽ ሀይሚ እንኳን 50 ትግባ እስኪ 50 ይሙላላት፣ ችግር የለውም። እና ለዝም ብላችሁ ብታዩ ምን ያቃጥላችኋል? ምን ያሳርራችኋል? ካልቻላችሁ ክፈቱ፣ አትከፍሉበት። ሁሉ 24 ነፃ ነው። ሞቼ ነው የምወዳት ትላለች። ከዛ እዛ ጋር ስትረግጣት ይታያል። እኔ በእነሱ አልደራደርም ትላለች፣ ግን አውርዳ ምንም አይደለም።
እግዚአብሔር ልቦና ይስጣችሁ። ምን ይደረጋል? ሌላ ነገር እሺ፣ የላ እንግዲህ ታብታብ አድርጉላት። አረ ጸጥ ብላችኋል። ምንድን ነው? መድኃኒዓለም አባት የት አለን? ሳሚጥኝ በቃ ተይው በቃ። እና እንዴት ናችሁ? የዛሬ ካልቾ እንዴት አያችሁት? የዛሬ ቦክስ ፉትቦል መሰለኝ እኮ ፉትቦል መሰለኝ። ፉትቦል አንቺ ወታደር ነበረ እንዴ? በጣም ያልኩት የፍፄ መጮ የእሱ ካልቾ ወይ የዛሬ አቤት መድኃኒዓለም አባቴ ስልኬ ራሱ